ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆይታችኋል? እነሆ በዛሬው ዕለትም አዳዲስ መረጃዎችን ወደ እናንተ ይዘምተናል። እናም በዛሬው ዕለት የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች ምንዛሬው ጋትምን በተጨማሪም የግል ምንዛሬ ቢሮዎች በዛሬው ዕለት በስንት እየገዙ ነው በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በዛሬው ቅኝታችን በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ16 ሀገራቶችን ምንዛሬው ጋትምን በተጨማሪም በባንኮች ደረጃ ደግሞ የስድስት ባንኮችን ምንዛሬው ጋትምን ከስድስቱ ባንኮች አሪፍ ምንዛሬ የምንዛሬ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። እንደዚሁም በግል ምንዛሬ ቢሮዎች የስድስት ሀገራቶችን ምንዛሬው ጋትምን በዛሬው ዕለት ጨምሯል ወይስ ቀንሰዋል አብረን እንቃኘዋለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የምትጠይቁ ጥያቄዎችን መልሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንመለከተዋል። ቤተሰቦች የመጀመሪያው ጥያቄ እንደዚህ ይላል፣ ወደ ኢትዮጵያ ስንገባ ስንት ዶላር ይዘን መግባት እንችላለን ብለው ጠይቀዋል። ወደ ኢትዮጵያ ስንገቡ የፈልጋችሁትን ያክል የዶላር መጠን ይዛችሁ መግባት ትችላላችሁ። ይህንን ነገር ስነግራችሁ በአረብ ሀገር ውስጥም ያላችሁ በዱባይ ውስጥም ያላችሁ እንደዚሁም በአውሮፓ በዩሮፕ ውስጥም ያላችሁ የፈልጋችሁትን ያክል ገንዘብ ይዛችሁ መግባት እንደምትችሉ በዚሁ ገልጽላችኋለሁ። እዚህ ጋር አንድ ነገር ልነግራችሁ ፈልጋለሁ። ወደ ኢትዮጵያ ይዛችሁ ቢመጡ የተሻለ ነው ብዬ ማስበው የአሜሪካን ዶላርን እንደዚሁም የሳዑዲ ሪያልን እንደዚሁም የዱባይ ድርሃምን በተጨማሪም ፓውንድና ዩሮን ወደ ኢትዮጵያ ይዛችሁ ቢመጡ የተሻለ ይመስለኛል። ነገር ግን ከነዚህ ውጭ ያላችሁ እህትና ወንድሞቻችን ደግሞ የዛን ሀገር ገንዘብ ወደ ኢትዮጵያ ይዛችሁ ባመጡ የተሻለ ነው። እናንተ ብታረጉ አሪፍ ነው ብዬ ማስበው የዛን ሀገር ገንዘብ ወደ ዶላር ቀይራችሁ ወደ ኢትዮጵያ ይዛችሁ ቢመጡ በጣም አሪፍ እንደሆነ በዚሁ ገልጽላችኋለሁ። ቤተሰቦች ወደ ቀጣይኛው ጥያቄ አለፍን። ከአረብ ሀገር ሆነን በዌስተርን ዩኒየን ወደ ኢትዮጵያ ንግድ ባንክ ገንዘብ ብንልክ የዛኔ ጉርሻ እናገኛለን እንዴ ብሎ ጠይቀዋል። በሚገባ ታገኛላችሁ። ያውም የ10 ብር ጉርሻ ታገኛላችሁ። እንደነዚህ አይነት መንገዶችን በመጠቀም ምንዛሪያችሁን ከፍ ማድረግ ትችላላችሁ። ጉርሻ ያላችሁን ባንኮች በመጠቀም ማለት ነው። እንደዚሁም በዱባይ ያላችሁ እህትና ወንድሞቻችን ደግሞ ዌስተርን ዩኒየን መጠቀም ትችላላችሁ። እንደዚሁም ደግሞ አልአንሳሪ ኤክስቼንጅ መጠቀም ትችላላችሁ። እንደዚሁም በአሜሪካ ውስጥ ያላችሁ እህትና ወንድሞቻችን ደግሞ እንደነ ፋስትፔና እንደነ ካሽኮ አይነቶችን በመጠቀም እጅግ በጣም ጥሩ የሆነ ምንዛሬ ማግኘት እንደምትችሉ በዚሁ ገልጽላችኋለሁ። ቤተሰቦች ወደ ቀጣይኛው ጥያቄ አለፍን። ሰላም ወንድሜ፣ እኔ ስመጣ የኢትዮጵያ ንግድ ባንክ አካውንት ከፍቼ ነበረ። ነገር ግን ከመጣው በኋላ ለአንድ ዓመት ያክል ምንም አይነት ገንዘብ ሳላስገባበት አስቀምጬዋለሁ። እናም አካውንቴ ለአንድ ዓመት ያክል ምንም አይነት ወጪም ገቢም አልተደረገበትም። እናም አሁን ገንዘብ ባስገባበት አካውንቴ ይዘጋል እንዴ ብሎ ጠይቀዋል። ምን መሰላችሁ ቤተሰቦች፣ አካውንታችሁ ሁለት አይነት ነገር አጋጥሞታል። በመጀመሪያ አካውንታችሁ ኢንአክቲቭ ሆኗል። ኢንአክቲቭ ሆነ ማለት ደግሞ ወደ አካውንታችሁ በዲጂታል መንገድ ማለትም በስልካችሁ ወደ አካውንታችሁ ገንዘብ መላክ አትችሉም። የሚቻለው በዲጂታል መንገድ ሳይሆን እዛው ባንክ ቤት ሄዳችሁ ገንዘብ የምታስገቡ ከሆነ የዛኔ ወደ አካውንታችሁ ገንዘብ ይገባል። ነገር ግን በዲጂታል መንገድ ወደ አካውንታችሁ ገንዘብ አይገባም፣ እናንተ መላክ አትችሉም። ይሄ ሁሉ እየነገርኳችሁ ያለሁት በዲጂታል መንገድ መሆኑን ማወቅ አለባችሁ። በመስኮት ግን አካውንታችሁ በደንብ ይሰራል። በመስኮት ስላችሁ እዛው ባንክ ቤት ማለትም እዛው ቅርንጫፉ በመሄድ ከአካውንታችሁ ወጪም እንደዚሁም ከአካውንታችሁ ትራንስፈርም እንደዚሁም ወደ አካውንታችሁ ገቢ ማድረግ እንደምትችሉ በዚሁ ነግራችኋል። ነገር ግን ወደ አካውንታችሁ በዲጂታል መንገድ መላክ ከፈለጋችሁ ግዴታ ይህ ኢንአክቲቭ የነበረው አካውንት ወደ አክቲቭ መመለስ አለበት። አንድ አካውንት ኢንአክቲቭ የሚሆነው ለ6 ወር ያክል ምንም አይነት እንቅስቃሴ ሲያሳይ ማለትም ወጪም ገቢም ሳይደረግበት ለ6 ወር ያክል ከቆየ የዛኔ አካውንታችሁ ሙሉ በሙሉ ኢንአክቲቭ ይሆናል። ለስንት ወር ነው ያልኳችሁ? ለ6 ወር ከቆየ ማለት ነው። ምንም ነገር ሳይንቀሳቀስ አካውንቱ ከቆየ ለ6 ወር ኢንአክቲቭ ይሆናል። እናም ይሄንን ኢንአክቲቭ የነበረውን አካውንት ወደ አክቲቭ ለመመለስ 3 አይነት መንገዶች አሉ። ይህን ነገር እየነገርኳችሁ የሚገኘው እንደ ባንኮቹ ህግ ስለሚለያይ ነው። የመጀመሪያው አንዳንድ ባንኮች አሰራራቸው ወደ አካውንታችሁ ገንዘቡ ስለገባ ብቻ ከኢንአክቲቭ ወደ አክቲቭ ይቀይራል። 100 ብር የሚሆን 10 ብር የሚሆን በአጠቃላይ ትንሽም ገንዘብ ይሁን ወደ አካውንታችሁ ገንዘብ መግባቱ ብቻ ነው የሚታየው። ሁለተኛው ደግሞ አንዳንድ ባንኮች በስልክ በመደወል ብቻ ከኢንአክቲቭ ወደ አክቲቭ ይቀይራሉ። ሶስተኛው አሰራር ደግሞ ግዴታ የፋይዳ መታወቂያችሁን ማለትም የናሽናል አይዲ መታወቂያችሁን ይዛችሁ እዛው የባንኩ ቅርንጫፍ መገኘት እንዳለባችሁ ሊያሳውቋችሁ ይችላሉ። እናም ቤተሰቦች ባንኮች እነዚህን 3 መንገዶችን ይጠቀማሉ ኢንአክቲቭ የነበረውን አካውንት ወደ አክቲቭ ለመመለስ ማለት ነው። ነገር ግን አሁን ላይ ሶስተኛው መንገድ እየተጠቀሙ እንደሆነ አንዳንድ መረጃዎች ያሳያሉ። እናም ቤተሰቦች
በዚህ አይነት መንገድ ማስተካከል እንደምትችሉ በዙ ገልጽላችኋለሁ። እንደዚሁም የባንክ አካውንታችሁን ደግሞ የሚያጋጥመው ሌላ ችግር አለ። የባንክ አካውንታችሁን የፋይዳ መታወቂያ ጋር ማለትም የዲጂታል መታወቂያ ጋር ኮኔክት ማድረግ እንዳለባችሁ የተለያዩ ባንኮች በአሁኑ ሰዓት ላይ እየገለጹ ይገኛሉ። እናም የዲጂታል መታወቂያችሁን ማለትም የፋይዳ መታወቂያችሁን ግዴታ የባንክ አካውንታችሁ ጋር ኮኔክት ማድረግ አለባችሁ ማለት ነው። ነገር ግን እዚህ ጋር በውጭ ሀገራት ያላችሁ እህትና ወንድሞቻችን በህጋዊ መንገድ ሊሄዳችሁ እህትና ወንድሞቻችን ሌላ መንገድ አለ። አብሶም ደግሞ ይህንን ጥያቄ ጠይቃችሁ እህትና ወንድሞቻችን በህጋዊ መንገድ ከሄዳችሁት ይህ ኢንአክቲቭ የነበረው አካውንት ለራሱ ከዛ ሆናችሁ ማስተካከል ትችላላችሁ። ከእናንተ ብቻ የሚጠበቀው እናንተ በውጭ ሀገር እንደምትኖሩ በወኪላችሁ አማካኝነት ለባንኮች በማሳወቅ እናንተ ከዛ ሆናችሁ የባንክ አካውንታችሁን ሲበላሽባችሁ ማስተካከል እንደምትችሉ በዚሁ ገልጽላችኋለሁ። እንደዚሁም ደግሞ የባንክ አካውንታችሁን የፋይዳ መታወቂያ ጋር ወይም ደግሞ የዲጂታል መታወቂያችሁ ጋር ኮኔክት ማድረግ እንደሌለባችሁ ባንኮች አሳውቀዋል። እናም እናንተ የሚጠበቅባችሁ ማለትም በውጭ ሀገራት ያላችሁ እህትና ወንድሞቻችን በህጋዊ መንገድ ሄዳችሁ ማለት ነው ወኪላችሁ እናንተ በውጭ ሀገር እንደምትገኙ ማለትም በአሁኑ ሰዓት ላይ በውጭ ሀገር እንዳላችሁ የሚያሳይ መረጃ ወይም ደግሞ ማረጋገጫ ሰነዶችን ይዞ ባንክ ቤት መሄድ ብቻ ነው። ባንኮቹ ራሳቸው ሰነዱን ካዩ በኋላ ሙሉ ነገር ራሳቸው ይጨርሱላችኋል። ከእናንተ ብቻ የሚጠበቀው ወኪላችሁ የእናንተን ሰነድ ይዞ ወደ ባንክ ቤት እንዲሄድ ማድረግ ብቻ ነው። ቤተሰቦች የዛሬው ጥያቄ ይህን መስል ነበረ። በዚህ ጥያቄና መልስ ብዙዎቻችሁ የተጠቀማችሁ እንደሆነ በኮሜንት ላይ ነግራችሁኛል። ይህ ጥያቄና መልስ ተጠናክሮ ይቀጥላል። ከእናንተ ብቻ የሚጠበቀው ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካስባችሁ ይህን ቪዲዮ ሼር ማድረግ ነው። እንደዚህም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራጅተው ማድረግ ትችላላችሁ። ቻናላችን ሰብስክራይብ ማድረግ ደግሞ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 182 ብር ከ70 ሳንቲም የተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18270 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የአሜሪካን ዶላር በዛሬው ዕለት የ4 ብር ቅናሽ አሳይቷል። የአሜሪካን ዶላር በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ ገዛበት ያለው ዋጋም 159 ብር ከ62 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 162 ብር ከ81 ሳንቲም ይሸጣል። የአሜሪካን ዶላርን በባንኮች ደረጃ ስንመለከተው በኦሮሚያ ባንክ በጣም በከፍተኛው ጨምሯል። ይህም ጭማሪ እንደሚያሳይ በባለፈው ተመልክተን ነበር። እናም በዛሬው ዕለትም ጭማሪ አሳይቷል። እንደዚሁም በአጠቃላይ በዚህ ሳምንት ብቻ የ5 ብር ጭማሪ እንዳሳየም በዚሁ ገልጽላችኋለሁ። እናም ቤተሰቦች ለምን ጭማሪ እንዳሳየ ማወቅ መፈልግ ከሆነ በኮሜንት ላይ ጻፉልኝ። በነገው ቪዲዮ እንመለከተዋለን። የአሜሪካን ዶላርን በአሁኑ ሰዓት ላይ የኢትዮጵያ ንግድ ባንክ እየገዛበት ያለው ዋጋም 154 ብር ከ18 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 157 ብር ከ26 ሳንቲም ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 173 ብር ከ20 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 176 ብር ከ66 ሳንቲም ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋ 212 ብር ከ47 ሳንቲም የተመነዘረ ሲሆን 100 ዩሮዎች ደግሞ 21247 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 233 ብር ከ19 ሳንቲም እየተመነዘረ ሲሆን 100 ስዊስ ፍራንኮች ደግሞ 23319 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 132 ብር ከ29 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 13229 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 246 ብር ከ22 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊንጎች ደግሞ 24622 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ ገዛበት ያለው ዋጋ 217 ብር ከ40 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 221 ብር ከ75 ሳንቲም ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ ገዛበት ያለው ዋጋ 203 ብር ከ44 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 270 ብር ከ51 ሳንቲም ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የፓውንድ ስተርሊንግ የገዙበት ያለው ዋጋ 229 ብር ከ07 ሳንቲም እየገዛ ሲሆን እየሸጡበት ያለው ዋጋ ደግሞ 233 ብር ከ65 ሳንቲም ይሸጣሉ። በቀጣይ የምናገኘው አንድ ኪዩቲኒየር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 590 ብር ከ56 ሳንቲም እየተመነዘረ
እየተመነዘረ ሲሆን 100 የኩዌት ዲናሮች ደግሞ 59056 ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመዘው ይውላል። የኩዌት ዲናርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የኩዌት ዲናር በአሁኑ ሰዓት ላይ የገዛበት ያለው ዋጋም 522 ብር ከ79 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 533 ብር ከ25 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 49 ብር ከ73 ሳንቲም እየተመነዘረ ሲሆን 100 ዱባይ ድርሃሞች ደግሞ 4973 ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመዘው ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ የገዛበት ያለው ዋጋም 44 ብር ከ10 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ99 ሳንቲም እነሱ ይሸጣል። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ የገዛበት ያለው ዋጋም 41 ብር ከ98 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 42 ብር ከ82 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም የገዙበት ያለው ዋጋም 47 ብር ከ35 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 48 ብር ከ29 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 48 ብር ከ75 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4875 ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመዘው ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ የገዛበት ያለው ዋጋም 43 ብር ከ17 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ03 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ የገዛበት ያለው ዋጋም 41 ብር ከ08 ሳንቲም እየገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 41 ብር ከ91 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል የገዙበት ያለው ዋጋም 46 ብር ከ52 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 47 ብር ከ45 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 475 ብር ከ08 ሳንቲም እየተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 47508 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ የጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 257 ብር ከ64 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 25764 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ባህሬን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 483 ብር ከ92 ሳንቲም እየተመነዘረ ሲሆን 100 የባህሬን ዲናሮች ደግሞ 48392 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ የእስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 63 ብር ከ41 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽቅሎች ደግሞ 6341 ብር በጥቁር ገበያ እየተመነዘረ ይገኛል። ቤተሰቦች የዛሬው ምንዛሬ መረጃ ይመስል ነበር። ቤተሰቦች ይህ ቪዲዮ ከተመቻችሁ ቪዲዮ ላይክ ማድረጋችሁን አዘነጉ። ቻናላችን ሰብስክራይብ ማድረጋችሁን አዘነጉ። ያላችሁን ጥያቄዎችና አስተያየታችሁን በሙሉ በኮሜንት ላይ ጻፉልኝ። እናንተ የጠየቃችሁት ጥያቄ እኛ የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ ማድረጋችሁን አዘነጉ። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።